ለዚህ ነው የተለመዱ የግንባር ዝርዝር መረጃዎችንም ወደ እናንተ አደርሳለሁ። ፋኖ ድሮን መታጠቁና እንዲሁም ደግሞ በተለያዩ ከተሞች የፈጸማቸው ተከታታይ ጥቃቶች በሸዋና በጎንደር ቀጠና በአካባቢው የብልጽግና ባለስልጣናትና እንዲሁም ደግሞ የሚሊሻ አባላት ላይ የፈጠረው ሽብርና አጠቃላይ የብልጽግና ፖለቲካዊ መዋቅር እንደዚሁ እየፈራረሰና ከባድ አደጋ ውስጥ ስለመግባቱ እንዲሁም ደግሞ ከዚህ ጋር በተያያዘ በርካታ የብልጽግና ባለስልጣናት መልቀቂያዎችን ቢያስገቡም ተቀባይነት ማጣታቸውን እንዲሁም ደግሞ ከዚህ ጋር በተያያዘ ብዙዎቹ እየጠፉ ስለመሆናቸው የሚወጡ መረጃዎች ያሳያሉ። እንዲሁም በትግራይ ደግሞ አዲስ ወታደራዊ ትዕዛዝ ተፈጻሚ እየተደረገ ነው የሚሉ መረጃ ወጥተዋል። ከዚህ ጋር በተያያዘም ያሉ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እነዚህ መረጃዎች እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በድጋሚ ለድምፅ ጥራቱ ይቅርታ ጠይቃለሁ። እንግዲህ ብዙ ሰዓት ለመቆየት የሚያስችል ድምፅ ስለሌለ ባጭሩ መረጃዎችን ወደ እናንተ አደርሳለሁ። ዛሬ እንግዲህ እየተከበረ ባለው የኢድ አልፈጥር በዓል የሮመዳን መጠናቀቂያ ላይ የመካከለኛው ምስራቅ በተለይ በርካታ ሙስሊም የሚኖርባቸው ሀገራት አጠቃላይ ያለው ሁኔታ ምን ይመስላል? የተለይ የእስራኤልና አሜሪካ በኢራን ላይ ከፈቱ ጦርነት እና አጸፋ ምላሹ ምን ይመስላል? በ24 ሰዓት ምን የወጡ አዳዲስ መረጃዎች አሉ የሚለውን ባጭሩ ወደ እናንተ አደርሳለሁ። እንግዲህ ዋና ዋና የመካከለኛው ምስራቅ መረጃዎችን ከዚህ እንደሚከተለው ወደ እናንተ ሳደርስ ኢራን በሆርሙዝ ሰርጥ በሚያቋርጡ መርከቦች ላይ ቀረጥ ለማስከፈል ረቂቅ ሕግ እያዘጋጀች መሆኗን ይፋ አድርጋለች። እንደ ፋይናንሻል ታይምስ የመሳሰሉ ሚዲያዎች ደግሞ በዚህ ቀጠና ነዳጅ ነው ያልፉ የነበሩ መርከቦች 2 ሚሊዮን የአሜሪካ ዶላር ለኢራን መንግስት መክፈላቸውን ይዘው ወጥተዋል። በቀጣይ በዓለም ላይ የሚኖረው የኢኮኖሚና የሸቀጦች ዋጋ ላይ ይሄ ጉዳይ እጅግ አነጋጋሪ ሆኗል። በቀረጥ እያስከፈለች ነው ኢራቅ የምትገኘው። ይሄ ከነዳጅ ጋር በተያያዘ አጠቃላይ በዓለም ላይ የዋጋ ንረትን ያመጣል ተብሎ ነው ኢኮኖሚያዊ ጫናው እየተሰጋ ያለው። አሜሪካ የሆርሙዝ ሰርጥን ለመጠበቅ ኤ10 ዋርሆግ ተዋጊ ጀቶችን እንዲሁም ደግሞ አፓቼ የተባሉ አልሞ መቺ ሄሊኮፕተሮችን ማሰማራቷን ገልጻለች። ከዚህ ጋር በተያያዘ በኢራን ተመቶ ሳይወድቅ አይቀርም የተባለው የአሜሪካ የአምስተኛው ትውልድ የጦር ጀት ጉዳይ መነጋገሪያ ሆኗል። በዓለም ታሪክ ለመጀመሪያ ጊዜ ይህንን የጦር ጀት መጥቶ የጣለ ሀገር ኢራን ሆኗል በሚል ለዚሁ ሚዲያዎች ይህንን እያራገቡት ይገኛሉ። የአሜሪካ ባለስልጣናት ለዚሁ አውሮፕላኑ ከግዳጅ ወጥቶ እንዲያርፍ ተደርጓል፣ ጉዳዩ አልተጣራም እያሉ ነው። ይህ የአምስተኛው ትውልድ የተባለውና ኤፍ35 ተብሎ የሚጠራው ተዋጊ ጀት የዓለማችን የመጨረሻው የተዋጊ ጀቶች የቴክኖሎጂ ደረጃ የታጠቀ እንዲሁም ደግሞ በዚህ ደረጃ የተሰራ አውሮፕላን አሜሪካ ለዓለም ከማትሸጣቸውና እስራኤልን ጨምሮ ለሌሎች ሀገራት ከማትሸጣቸው የጦር መሳሪያዎች መካከል አንዱ ይሄ አውሮፕላን ነው። ይህ አውሮፕላን በኢራን የአየር ኃይል ተመቶ ከሆነ እንደተባለው በአሜሪካ ወታደራዊ ቴክኖሎጂ ላይ ትልቅ ጥያቄ ሊያስነሳ ይችላል ነው የተባለው። ጉዳዩ ምርመራ እየተደረገበት ነው። ኢራን የኳታርን የተፈጥሮ ጋዝ ማዕከል በማውደሟ ምክንያት ኳታር ወደ ውጭ የምትልከው የተፈጥሮ ጋዝ ላይ እስካሁን ድረስ ከ20 በመቶ ቅናሽ ታይቷል፣ አሽቆልቁሏል ተብሏል። የአየርና የሚሳይል ድብደባ ዘመቻ ዛሬ እንደገና እናደርጋለን ብሏል። አሜሪካ እስካሁን ድረስ በየቀኑ 340 ድብደባዎችን እስካሁን ድረስ 7000 ኢላማዎችን በአጠቃላይ በ3 ሳምንት ውስጥ አድርገናል ያለው የአሜሪካ የጦር መስሪያ ቤት አሁንም ድብደባዎቹን አጠናክረን እንቀጥላለን ብሏል። በነዳጅ እጥረት ምክንያት በግብጽ ያለው የተቋማት በፈረቃ እንዲሰሩ እንዲሁም ደግሞ የትራንስፖርት እንዲሁም የንግድ መስጫ ተቋማት ይህንን አገልግሎትና መመሪያ ተግባራዊ እንዲያደርጉ ታዟል። አሜሪካ በሳውዲ አረቢያ የሚገኙ ዜጎቿ በአስቸኳይ ሳውዲ አረቢያን ለቀው እንዲወጡ በሳውዲ የሚገኘው የአሜሪካ ኤምባሲ ጥሪዎችን አቅርቧል። እንግዲህ ከኢራቅ ውስጥ የነበረው የአሜሪካ ኤምባሲ በኢራን ድሮን መመታቱን ተከትሎ እንደዚሁ ዜጎች ኢራቅን ለቀው እንዲወጡ ጥሪ የተላለፈው ከ2 ቀናት በፊት ነው። በአጠቃላይ በመካከለኛው ምስራቅ የሚገኙ የአሜሪካ ዜጎች ለቀው እንዲወጡ እንደዚሁ ጥሪ ቀርቦ ነበር። እንደዚሁም ደግሞ እንግሊዝ፣ ፈረንሳይ፣ ጀርመን፣ ኔዘርላንድ፣ ጃፓን የሆርሙዝ ሰርጥ ደህንነትን በጋራ እንጠብቃለን ብለዋል። በአሜሪካ ጥሪ ጎን ለጎን ነው ወይስ ደግሞ በራሳቸው እቅድ የሚለው ወደፊት የሚታይ ነው የሚሆነው። ቀደም ብሎ የአሜሪካው ፕሬዝዳንት ያቀረቡትን ጥሪ ውድቅ ያደረጉ ሀገራት አሁን ሰርጡን እንጠብቃለን ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ ያለሁ አልተገደልኩም ብለዋል። በ20 ቀናት ውስጥ የኒውክሌርና የባላስቲክ ሚሳይል የማምረት አቅምን ሙሉ በሙሉ አውድመናል ብሏል። በኢራን ላይ የሚወሰደው ዘመቻ ተጠናክሮ ይቀጥላል። መቼ ጦርነቱ እንደሚቆም አይታወቅም። አሁንም ድብደባዎቻችን የኢራንን የዩራኒየም፣ የኒውክሌር፣
የሚሳኤል እና ወታደራዊ ተቋማትን ማውደማችን ይቀጥላል ነው ያለው። እስራኤል ላይ ሃይፋ የነዳጅ ማጣሪያ ላይ እንደዚሁ ኢራን የሚሳኤል ድብደባ አድርጋለች። በዚህ መካከል በባላስቲክ ሚሳኤል በተፈጸመው ጥቃት እንደዚሁ ቃጠሎ መነሳቱን ሚዲያዎች ዘግበዋል። የአሜሪካ ኤፍ35 ተዋጊ ጀት እንግዲህ ከላይ እንደገለጽ ነው የስውር ጀት የሚባለው ነው። ይሄ ስውር ጀት በፕላኔታችን ላይ ቁጥር 1 ተዋጊ የሚባለው ነው። በአየር ላይ ግዳጅ እንዳለ ግዳጁን አቋርጦ ወደ መሬት እንዲያርፍ ተደርጓል። በኢራን ተመቶ ይሆናል የሚለው ግምት አሁን እንግዲህ መነጋገሪያና ምርመራ የተጀመረበት ጉዳይ ሆኗል። ከአሜሪካ የጦር መስሪያ ቤት እስካሁን የሰጠ መግለጫ የለም። ዶናልድ ትራምፕ የእብሪተኛ ንግግራቸው ቀጥሏል። የአውሮፓ ህብረትን አስቆጥቷል። ዶናልድ ትራምፕ ስፔን የጦር ሰፈር እንደማትፈቅድልን ገልጻልናለች። ይህንንም በአቋሟ ነግራናለች። እኛ ግን የስፔን ፍቃድ አንጠይቅም፣ የነሱ ፍቃድ አያስፈልገንም፣ ዝም ብለን እናደርገዋለን ወይም ደግሞ በስፔን ሰማይ ላይ እንበራለን ነው ያሉት። ይሄ አሜሪካ ለአውሮፓ ያላትን ንቀት ያሳያል በሚል የአውሮፓ ህብረት ጨምሮ እነ ስፔን እንደዚሁ ቁጣ ውስጥ ገብተዋል። እንዲሁም ደግሞ ፓኪስታን አሜሪካን ሊመቱ የሚችሉ ተምዘግዛጊ ሚሳይሎችን እያበለጸገች መሆኗን የአሜሪካ የስለላ ተቋማት ሪፖርት ይዞ ወጥቷል። አሜሪካን ለመገዳደር ከሩሲያ፣ ከቻይና፣ ከሰሜን ኮሪያ ጋር ፓኪስታንን እየሰራች ነው ብሏል። በቀረው ሪፖርት ላይ የተለያዩ ጉዳዮችን ይዞ ወጥቷል። ኢራን ወደዚህ ጦርነት የገባቸው በርካታ የጦር መሳሪያ ታጥቃ ነው። የአየር ክልሏን ጥሰን ገብተን የኢራንን ድሮኖች እያደናቸው ነው። እኛም ጥቃታችን በዚሁ እጥፍ አድርገን እንቀጥላለን። ታይቶ የማይታወቅ ዘመቻዎችንና ድብደባዎችን እንቀጥላለን ብሏል የአሜሪካ መከላከያ መስሪያ ቤት። ኢራን በድጋሚ በኢነርጂ ማዕከላቱ ላይ ጥቃት የሚፈጸም ከሆነ መካከለኛው ምስራቅ የሚገኙ የኢነርጂ ማዕከላትን ሙሉ በሙሉ እንደምታወድማቸው ዛቻ አሰምታለች። እንዲሁም ደግሞ ኔታንያሁ ደግሞ የኢራንን የኢነርጂ ማዕከላት የደበደብናቸው በራሳችን ነው ብለዋል። እንግዲህ ከአሜሪካ ፈቃድ አልወሰድንም እንደማለት ነው። ኢራን ከዚህ ጋር በተያያዘ እንደዚሁ የመንግስት መዋቅሯ ሙሉ በሙሉ አሁንም እንደቀጠለ እንደሆነ ሲአይኤ ባወጣው ሪፖርት አጋርቷል። ሆኖም ግን በወታደራዊ መሪዎች፣ በደህንነት መሪዎችና በወታደራዊ ደህንነት ተቋማት ላይ በተፈጸሙ ጥቃት ኢራን ክፉኛ ተዳክማለች ሲል ሲአይኤ ይህንን ሪፖርት ይዞ ወጥቷል። አሁንም የመንግስት መዋቅሯ ግን እንዳለ ነው የሚለው። ይህንንም ወደፊት ጥቃቱን አጠናክረን እንቀጥላለን ብሏል ሲአይኤ። የኢራን ኒውክሌር እና ባላስቲክ ሚሳይል የአየር ኃይል፣ ባህር ኃይል ለማዳከም በሚል የተጀመረው ዘመቻ ዓለም አቀፍ ቀውስ ፈጥሯል። አሁንም ቀውሱ ወደፊት መቀጠሉ ነው እየተሰማ ያለው። ከዚህ ጋር በተያያዘ ዓለም አቀፍ የኢኮኖሚና የምጣኔ ሀብት ባለሙያዎች የተለያዩ አስተያየቶችን እየሰጡ ነው። አሜሪካ በኢራን ላይ የጣለችውን የነዳጅ ማዕቀብ ልታነሳ እንደምትችልም እንደዚሁ ከምጣኔ ሀብት ሪፖርቶች መካከል ወጥቷል። እንግዲህ በኢራን ላይ አሜሪካ ላለፉት 35 ዓመታት ጥላው የነበረው የነዳጅ ማዕቀብን አሁን አነሳለሁ እያለች ነው። እንግዲህ አንድ ጦርነት ሌላ ይዞ ይመጣል። በዚህ ምክንያት የአሜሪካ ወታደራዊ አስተያየት ሰጪዎቹ ኢራን አሁን ነዳጅ ማዕቀቧ የሚነሳ ከሆነ ነዳጅ በመሸጥ የጦር መሳሪያዎችን የበለጠ ትታጠቃለች፣ ገንዘብ ታገኛለች በሚል እንዳይነሳ እየጠየቁ ነው የሚገኙት። ሆኖም ግን በዓለም ላይ ያለው የነዳጅ ቀውስ አሜሪካ ይህንን ልታደርግ ያስገድዳታል ነው እየተባለ ያለው። የአሜሪካ ፍርድ ቤት ባለፈው ዓመት ትራምፕ አሜሪካ ፈርስት በሚል ፖሊሲያቸው ዘግተዋቸው የነበሩ ተቋማቶች መዘጋታቸው አግባብ አይደለም ብሏል ፍርድ ቤቱ። ከነዚህ መካከል የአሜሪካ ቮይስ ኦፍ አሜሪካ፣ የአሜሪካ ድምፅ ራዲዮ በዓለም የተለያዩ ቋንቋዎች የሚሰራጨው ጋዜጠኞች መበተናቸው ይታወቃል። አሁን ጋዜጠኞቹ ወደ ስራ እንዲመለሱና እገዳው እንዲነሳ ፍርድ ቤቱ ትዕዛዝ ሰጥቷል። ኢራን ወደ አረብ ኤሚሬትስ፣ ወደ ዱባይ እና ወደ አቡዳቢ ባደረገቻቸው የድሮን ድብደባዎች አብራ ቆሻሻ በመላኳ ያለ መነጋገሪያ ሆኗል። በድሮኖቹ ላይ የተለያዩ ቆሻሻዎችን ጭና አብራ ልካለች። ይሄ በፍርስራሽ ውስጥ ተገኝቶ ታይቷል። ይሄ እንግዲህ ኢራን ለአረብ ኤሚሬትስ ያላትን ንቀት አሳይታለች በሚል የዓለም ሚዲያዎች እየተነጋገሩበት ነው የሚገኘው። የ24 ሰዓት እንደዚሁ የምስራቅ አፍሪካ የጦር መሳሪያዎችን የዝውውር ስንመለከት እና ወታደራዊ መረጃዎችን በ24 ሰዓት ውስጥ የጦር መሳሪያ ወታደራዊ መረጃ መካከል ከሩሲያ ወደ አረብ ኤሚሬትስ ወደ አዲስ አበባ አርኤስ 36370 የተባለ ካርጎ የጦር መሳሪያ ጭኖ ወደ ኢትዮጵያ ገብቷል። እንዲሁም ደግሞ ሌላ የጎን ቁጥሩ ኤ300 ቢዩ ተብሎ የተመዘገበ ሌላ የጦር ዕቃ የጫነ አውሮፕላን እንደዚሁ የጦር መሳሪያ ጭኖ ወደ አዲስ አበባ ገብቷል። ይሄም የዋግነር ቡድን ነው። የሩሲያው የዋግነር ቡድን የጦር አመላላሽ አውሮፕላን ሳይሆን እንዳልቀረ ነው የበረራ ሳተላይት መረጃዎች የሚያሳዩት። ቻድ ወደ ሱዳን ድንበር ሰራዊቷን አንቀሳቅሳለች። ይህን ያደረገችው ሰሞኑን የሱዳን ጦር ወደ ቻድ አቅራቢያ በፈጸመው የድሮን ጥቃት 16 ዜጎቿ ከተገደሉ በኋላ ወደ ሱዳን አቅጣጫ ኃይሏን አንቀሳቅሳለች። ቻድ እንግዲህ የፈጥኖ ደራሽ ኃይሉ ደጋፊ በመሆኗ ከአረብ ኤሚሬትስ ከፍተኛ የጦር መሳሪያ
ድጋፍ እያገኘች ያለች አገር ነች እንደ ኢትዮጵያ ማለት ነው። ወደ ሌሎቹ መረጃዎች ስናልፍ የችሎት መረጃዎችን ነው የማስቀድመው። የታየ ደንዳ ላይ የተላለፈው የነበረው ቅጣት ከ7 ዓመት ወደ 4 ዓመት ዝቅ እንዲል ተደርጓል። ይህንን ጠበቃው ተናግረዋል። ጠበቃው በይግባኝ ይህንን ዝቅ አድርገናል፣ ሆኖም ይሄ የማይበቃም እያሉ ነው የሚገኙት። 2 የመከላከያ ምስክሮች የቆጠርናቸው የመከላከያ ምስክሮች ሳይሰሙ የተላለፈ ቅጣት ውሳኔ ስለሆነ ፍርድ ቤቱ ይህንን አሁንም በይግባኝ ሊያነሳ ይገባል ነው ያሉት። እና አብይ አህመድን በምስክርነት ታየ ደንዳ ፍርድ ቤት መጥራታቸው ይታወቃል። የጦር መሳሪያ መታጠቅ በሚለው ላይ ሚኒስትር በነበርኩበት ጊዜ ራሴን ለመታጠቅ መንግስት የሰጠኝ ሽጉጥ ነው በሚል በዚህ በኩል አብይ አህመድ ጉዳዩን ያውቃሉ በሚል ታየ ደንዳ ፍርድ ቤት ጠርቷቸው ነበር። ፍርድ ቤቱ ይህንን በማለፍ ነው ዝም ብሎ ቅጣቱን ያስተላለፈው። እንዲሁም ደግሞ ዶክተር ኢሳያስ ጉቸውን በተመለከተ ከፍተኛ ፍርድ ቤት የሰጠውን የዋስትና መብት 100 ሺህ ብር ዋስትና ከስር እንዲወጣ ያለውን ጠቅላይ ፍርድ ቤቱ ይህንን ውሳኔ በመሻር ሲሳይ ክሱ እንዲቀጥልበት ትዕዛዝ ሰጥቷል። ይህም ጉዳይ አነጋጋሪ ሆኗል፣ አሳዛኝም ነው። ሌላው እንደዚህ ወደ መቀሌ ስንሄድ የህዋቷ ቀንደኛ ደጋፊ ሰናይት መብራቱ ከ4 ተጠርጣሪዎች ጋር 16 ሚሊዮን ብር የመሬት ሽያጭ ማጭበርበር ዝርፊያ ክስ ቀርቦባታል። እንዲሁም ደግሞ የትግራይ ቴሌቪዥን ዜና ክፍል ኃላፊ ጋዜጠኛ ዮሐንስ ብርሃኑ በፖሊስ ተይዞ ከተወሰደ በኋላ አሁን የደረሰበት አልታወቀም ነው የተባለው። መረጃዎቹ ቀጥላለሁ። ትግራይ ያሉ መረጃዎችን አስከትላለሁ። በነ ጀነራል ምግበይ የተላለፈው ወታደራዊ መመሪያ እየተተገበረ መሆኑን ከአካባቢ የወጡ መረጃዎች ገልጸዋል። በልጆቻቸው ህወሓትን የተቃወሙ በአሜሪካና በሌላ በኢትዮጵያ አካባቢ ሆነው ህወሓትን የተቃወሙ ወላጆች በጥይት ልጆች እንግዲህ ልጆቻቸው ተቃውመዋል በሚል በጥይት መገደላቸው ነው የተዘገበው። ከነዚህ መካከል አዲግራት እንዲሁም ደግሞ ሽሬ አካባቢ ልጆቻቸው ህወሓትን ተቃውመዋል በሚል ወላጆች መገደላቸውን መረጃዎች ጠቁመዋል። ከዚህ ጋር በተያያዘ እንደዚሁ ልጆቻቸው ከግዳጅ ወይም ደግሞ ከህወሓት ታጣቂዎች አምልጠው የጠፉ ካሉ አንድ ሌላ ልጅ እንዲሰጡ ይደረጋል። የትግራይ እናትና አባቶች እንዲሁም ደግሞ ይሄ የማይሆን ከሆነ ከፍተኛ ገንዘብ ለህወሓት እንዲከፍሉ ይደረጋል። ያ የማይሆን ከሆነ ደግሞ እርምጃ ይወሰድባቸዋል ተብሏል። እንግዲህ ሽሬ ሱር ኮንስትራክሽን በነበረው ስብሰባ የተላለፈው መመሪያ ተግባራዊ የሆነ መሆኑን የሚያሳዩ መረጃዎች ናቸው። ይህንን የሚሰራ ኮሚቴ ከላይ እስከታች መዋቀሩንም መረጃዎች ጠቁመዋል። ቁልፍ ዘመቻዎች መካከል መከት ለሚባለው ዘመቻ ይሄ አንደኛና ዋነኛ ቁልፍ ጉዳይ ነው። አሁን ህወሓት በታጣቂዎች ምክንያት ከፍተኛ ችግር ውስጥ ገብቷል። ይህንን ለማስቀረት እንግዲህ የተከዱ ታጣቂ ወላጆች በትግራይ ውስጥ ይታሰራሉ፣ ይደበደባሉ፣ ይገደላሉ ወይም ደግሞ ከፍተኛ የገንዘብ ቅጣት ይጠብቃቸዋል ነው የተባለው። ወደ ሌሎች መረጃዎች ሳልፍ እንግዲህ ወደ ግንባር መረጃዎች ነው የሚሄደው። ወደ አንኮበር ሸዋ የሚወስደን መረጃ አስከትላለሁ። አንኮበር ደረፎ ተብሎ በሚጠራ ጊዜያዊ የሚሊሻና የፖሊስ ካምፕ ላይ ፋኖ በፈጸመው ድንገተኛ ጥቃት ጉዳት ደርሷል። ትናንትና ማለዳ 12 ሰዓት ላይ በተፈጸመው ድንገተኛ ጥቃት የደረሰው ጉዳትን በተመለከተ 10 የሚሊሻና የፖሊስ አባላት ሙትና ቁስለኛ ከከባድ እስከ ቀላል ቁስለኛ መሆናቸው ተገልጿል። ሌላው ከግዳጅ ቀጠና የሚወጡ የመከላከያ አባላት በተመለከተ ባለፉት 48 ሰዓታት በግዳጅ ቀጠና መውጣት ፋኖን የተቀላቀሉት የአድማ ብተና የሚሊሻ የፖሊስ አባላት ቁጥራቸው 38 ይደርሳል ተብሏል። የሚሊሻ አባላት ወደ ፋኖ ሲቀላቀሉ ሙሉ ትጥቃቸውን ይዘው ነው። ከነዚህ መካከል ከሸዋ ሰላሌ በመነሳት ወደ መራቤቴ ቀጠና ወደ ፋኖ የተቀላቀሉ የመከላከያ ሰራዊት አባላት ይገኙበታል። የበርካታ ቀናት የእግር ጉዞ በማድረግ ነው ወደ ፋኖ የተቀላቀሉት። ምርኮኞችን በተመለከተ እንደዚሁ ዛሬ ያነጋገርኳቸው አንድ ከፍተኛ የፋኖ መሪዎች መካከል ምርኮኞችን በተመለከተ በተለይ በደቡብ ጎንደር ቀጠና ባለስልጣናት፣ ወታደራዊ አዛዥ፣ ሚሊሻ፣ አድማ ብተና፣ የመከላከያ አባላትን በተመለከተ በተለይ በደቡብ ጎንደር ቀጠና ማለት ነው ያለው ሁኔታ በተመለከተ ማብራሪያ ሰጥተዋል። የፋኖ መሪው እንግዲህ ይህንን በተመለከተ ሁሉም ምርኮኞች ሰብአዊ መብታቸው ተጠብቆ አስፈላጊ እንክብካቤ ተደርጎላቸው በጥሩ ሁኔታ ላይ ናቸው የሚገኙት ብሏል። በውጊያ መሃል የሞቱት አመራሮች ይህንን እድል ባለመጠቀማቸው እናዝናለን። ተደጋጋሚ ጥሪዎችን ችላ ብለው ነው ወደ ውጊያ የገቡት። ውጊያ በመክፈታቸውም በደረሰው የህይወት ኪሳራ በእጅጉ እናዝናለን። ከዚህ ወዲያ እንግዲህ ሌሎቹ ደግሞ ይህንን እድል እንዲጠቀሙ እናበረታታለን ነው ያለው። እጅ የሰጡ መለዮ ለባሾችና የፖለቲካ ባለስልጣናት የተሃድሶ ስልጠና እንዲወስዱ በምርኮኛ ዓለም አቀፍ አያያዝና ፕሮቶኮል መሰረት በምህረት አዋጅ መመሪያዎች መሰረት ስልጠና እንዲወስዱ እየተደረገ ነው። ስልጠና እንዲወስዱ ይደረጋል። ምርኮኞችን በማዋከብ ምስል በመቅረጽ በማህበራዊ ሚዲያ በማሰራጨት ኃላፊነት የጎደለው ስራ የሰሩ የፋኖ አባላት በዲሲፕሊን
የሚጠየቁ ይሆናሉ ብለዋል። እርምጃም ይወሰድባቸዋል። የብልጽግና የፖለቲካና ወታደራዊ የፖሊስ እና የሚሊሻ አባላት በፋኖ እጅ ሲገቡ ትልቅ ዋስትና እንዲሰማቸው የማያደርግ ምስል እና አስገዳጅ ንግግሮችን ያሰራጩት የፋኖ አባላት እነዚህ በሙሉ የትግሉን ዓላማ የሚጎዳ ተግባር ስለፈጸሙ ይወገዛሉ። እንደዚሁም ደግሞ በአሰራሩ የዲሲፕሊን እርምጃ ይወሰድባቸዋል። እኛ ነገ በእጃችን የሚገቡትን ከፍተኛ አመራሮች ጭምር ዋስትና እንዲሰማቸው ክብራቸው እንደሚጠበቅላቸው በድርጅቱ መመሪያ መሰረት ይህንን አዘጋጅተናል። በመመሪያው መሰረት ዓለም አቀፍ ሕግጋትን ጠብቆ ይፈጸማል። ስለዚህ ኃላፊነት ለጎደላቸው ምስሎችና በቂም በቀል ለሚፈጸሙ ድርጊቶች ተጠያቂ ይኖራል። ምርኮኞች በዓለም አቀፍ ተቋማትና በዓለም አቀፍ ስምምነት መሰረት ለዓለም አቀፍ ተቋማት ተላልፈው የሚሰጡ ይሆናሉ ነው ያሉት። ይህንን ያሉት እንግዲህ ሰሞኑን በደቡብ ጎንደር በተለይ በንፋስ መውጫ ከተማ የለጋይንት ወረዳ፣ የስማዳ ወረዳ እንዲሁም ደግሞ የአድማ ብተና አዛዦችና የፖሊስ አዛዦች በፋኖ እጅ የሚገኙ መሆናቸውን ተከትሎ ከዚህ ጋር በተያያዘ የተሰጠ ማብራሪያ ነው። ሌላው ወደ ወልዲያ የሚወስደን መረጃ ነው። ወልዲያ ዙሪያ ባሉት አካባቢዎች ሰሞኑን ውጥረት አይሏል። ከወልዲያ ከተማ ደቡብ ምስራቅ አቅጣጫ በሚገኙት የጁና የአምባሰል የሀብሩ አካባቢዎች ከፍተኛ ውጥረት አለ። ከመርጦ እስከ ዜትበር እንዲሁም ደግሞ እስከ ደላንታ መውጫ ድረስ በስተምዕራብ በኩልም እንደዚሁ ሳንቃና በቅሎ ማነቂያን ጨምሮ ከወልዲያ በስተሰሜን ከራያ ቆቦ በኩል በዋናው መንገድ እስከ አለማጣ፣ ሲሪንቃ፣ ሳንቃ፣ በቅሎ ማነቂያና ቃሊማምባን ጨምሮ ከዋናው መንገድ ውጭ ባሉት አካባቢዎችም ከፍተኛ ውጥረት እንዳለ የዓይን እማኞች ይህንን ገልጸዋል። ላለፉት 2 ቀናት በአካባቢው ተከታታይ የድሮን ጥቃትና የከባድ መሳሪያ ድብደባ ሲደረግ ነበር። አሁንም ከወልዲያ ወደ እነዚህ አቅጣጫዎች ከፍተኛ የሆነ የእግረኛ ኃይል ስምሪት መደረጉን ተከትሎ ነው ውጥረቱ ያየለው ሲሉ ነው ይህንን የገለጹት። ወደ ሌሎች መረጃዎቻችን ስናልፍ የአማራ ማህበር ያወጣውን መረጃ እናስከትላለን። የአማራ ማህበር በአሜሪካ ሳምንታዊ የጦርነት ሪፖርትን በተመለከተ በ8 ዞኖች በ9 ወረዳዎች በሳምንቱ በተደረገው የጦርነት የሰብአዊ መብት ጥሰቶች እና የሰብአዊ መብት ረገጣዎች መመዝገባቸውን ሪፖርቱ ይዞ ወጥቷል። ወልዲያና አዲስ አበባን ጨምሮ በተለያዩ አካባቢዎች የጅምላ እስራቶች ተፈጽመዋል። በቅሊንጦ የሚገኙ የአማራ ተወላጅ የሆኑ እስረኞች ላይ የተለያዩ በደሎች ተፈጽመውባቸዋል። እንግዲህ ይህንን በተመለከተ በወቅቱ መዘገቡ ይታወቃል። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ አባቶች በራያ ቀጠና በተለያዩ ከተሞች እንደዚሁ እንዲፈናቀሉ ተደርገዋል። ከራያ አለማጣ፣ ከአለማጣ ከተማ፣ ከራያ ባላ፣ ከኮረም፣ ከዛታ እንዲሁም ደግሞ ከወፍላ አካባቢዎች ከ500 በላይ የሚሆኑ የኦርቶዶክስ እምነት ተከታይ አባቶች መፈናቀላቸው ባለፈው መዘገቡ ይታወቃል። ማህበሩ ይህንን ሪፖርት አረጋግጦ ይዞ ወጥቷል። ወልዲያ፣ መቄት፣ መሃል ሳይንት እንዲሁም ደግሞ ከሰም፣ ሸበል በረንታ እንዲሁም ደግሞ ቡሬ ዙሪያ እና ሰሜን ሜጫ፣ ወገራ፣ አዳርቃይ በሲቪሊያን ላይ እንደዚሁ ጉዳት መድረሱንም ሪፖርቱ ይዞ ወጥቷል። ወደ የብልጽግና ባለስልጣናት የተመለከቱ መረጃዎች ስንሄድ የብልጽግና ባለስልጣናት ሰሞኑን የነበረውን የፋኖ ዘመቻ ተከትሎ በደቡብ ጎንደር ቀጠና በሞቱ በተገደሉ በተማረኩና በተያዙ የብልጽግና የፖለቲካና የሲቪል ባለስልጣናት መካከል ሌሎቹ ከፍተኛ ሽብር ውስጥ ገብተዋል ነው የተባለው። መልቀቂያ ያስገቡ ቢኖሩም መልቀቂያቸው ውድቅ ተደርጎባቸዋል። ይህንን ተከትሎ እንደዚሁ የጠፉ መኖራቸውን የወጡ መረጃዎች ይገልጻሉ። በተለይ ፋኖ ድሮንና ጸረ ድሮን ታጥቋል የሚለው ጉዳይ ደግሞ በሸዋ አካባቢ በሚገኙ የሚሊሻ አባላት ላይ ከፍተኛ ሽብርና ስጋት ፈጥሯል ነው የተባለው። ይህንን በተመለከተ በተለይ አሁን በፊት በዚህ በይፋት ቀጠና ከአሁን በፊት ፋኖ ድሮን ይጠቀማል የሚለው ወሬና እንዲሁም ደግሞ ቀወትና ሸዋሮቢት ከተማ ላይ በተፈጸሙ የቦምብ ድብደባዎች ድሮን ነው የሚለው ወሬ አሁን በይፋ መረጋገጡን ተከትሎ ድንጋጤ ተፈጥሯል ያሉት የመረጃ ምንጮች ከዚህ በፊት በቀወት ወረዳ ፖሊስ ጣቢያ የሚሊሻ ካምፕ ላይ ከሰማይ የተወረወሩ ቦምቦች ጉዳይ መነጋገሪያ ነበር። አሁን ፋኖ ይህንን የድሮን ጥቃት መሆኑን አረጋግጧል ብለዋል። ፋኖ እንግዲህ እንኳን በሰማይ መጥቶ በመሬት መጥቶ እንኳን ይሄው አላቆምነውም የሚል እንደዚሁ ስጋት የገባቸው የሚሊሻ አባላት አንጾኪያ ገምዛ ወረዳ የሚሊሻ አባላት ትጥቃችሁን ውሰዱ በሚል ለመከላከያ እንደዚሁ ይህን ጥያቄ ማቅረባቸውን ተከትሎ መታሰራቸውን ነው የመረጃ ምንጮች የገለጹት። እንግዲህ ያው ጦርነቱ በተራዘመ ቁጥር ያው በፋኖ እጅ የተለያዩ የጦር መሳሪያዎች እየገቡ መሆናቸው ይታወቃል። ይህን ተከትሎ እንግዲህ በብልጽግና የፖለቲካና ወታደራዊ ባለስልጣናት በኩል ከፍተኛ የሆነ እንደዚሁ ጭንቀት መፈጠሩን ከአሁን በፊት በወጡ መረጃዎች ይፋ አድርጌላችኋለሁ። ዛሬ የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በጉንፋን ምክንያት ለነበረው የድምጽ ጫና በድጋሚ ይቅርታ ጠይቃለሁ።